የኢትዮጵያ መስከረም ላይና የፈረንጆች አዲስ ዓመት የሚመጣበት ጊዜ ላይ በተደጋጋሚ እንደዛ አደርጋለሁ። አገራዊ ጉዳዮች ላይ ዓለም አቀፋዊ ጉዳዮች ላይ እግዚአብሔር የሚያሳየኝን ትንቢታዊ ድምጾች በሙሉ እና መልእክቶች በሙሉ አስተላልፋለሁ። ክብር ለኢየሱስ ይሁን። በላይቭ የምታዩኝ እንዲሁም በመላው ዓለም ያላችሁ ቅዱሳን በሙሉ ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ ለጥቂት ደቂቃዎች ብቻ ነው ላይቭ ላይ የመጣሁት፣ ለጥቂት ደቂቃዎች። እሱም የመጣሁበት ምክንያት ምንድነው? ኦልሞስት በተደጋጋሚ ቤተክርስቲያናችን በሚካሄዱ ፕሮግራሞች ላይ እግዚአብሔር የሚያሳዩንን ራእዮች በጣም በተደጋጋሚ እናገራለሁ። በአገር ላይ፣ በግለሰብ ላይ፣ በሰዎች ህይወት ላይ፣ በየትኛውም ጉዳይ ላይ የሚናገረኝን መልእክቶች እናገራለሁ። ኦልሬዲ ቤተክርስቲያናችን ውስጥ ያለ ጋለሪ ውስጥ አለ። በሚቀጥሉት 1 እና 2 ዓመታት ውስጥ ምን ሀፕን እንደሚያደርግ ምን እንደሚከሰት የተናገርኩት ቪዲዮ አለ። ምናልባት በቀጣይ ጊዜያት ውስጥ ቤተክርስቲያናችን ውስጥ ሚዲያችን ውስጥ የሚያገለግሉ ሰዎች ፖስት ያደርጉት ይሆናል። ቢኮዝ በየዓመቱ ዓመታዊ አዋጅ ላይ እንደዚህ አይነት ትንቢቶችን ስለምናገር ዓመታዊ አዋጆች ላይ የዓመቱን ጥቅስ ከኋላ አድርጌ ዓመታዊን ጥቅስ ከኋላ አድርጌ ዓመታዊን አዋጅ እናገራለሁ። ሁል ጊዜ አገሮች ላይ፣ ግለሰቦች ላይ፣ ማህበሮች ላይ፣ ተቋማት ላይ ትንቢታዊ አዋጅ በሚመጣ ጊዜ ውስጥ ወዲያውኑ መደረግ ያለበት ነገር ምንድነው ካላችሁኝ፣ የመጀመሪያው ነገር ትንቢቱ ከእግዚአብሔር ነው ወይ ብሎ መመርመር። ሁለተኛ ነገር ደግሞ በዛ ጉዳይ ላይ መማለድና መጸለይ እንደ ቤተክርስቲያን እንደ ክርስቲያንም ግዴታ ነው። ክብር ለኢየሱስ ይሁን። ቢኮዝ መጽሐፍ ቅዱሳችን እንደሚናገር ለዚህ ዓለም እግዚአብሔር ብርሃንም ጨውም አድርጎ ጠርቶናል። ይህ ዓለም ያለኛ አይጣፍጥም። የዚህን ዓለም ባላንስ የምንጠብቀው እኛ ነን። ብርሃንም ጨውም ተደርገን ነው ለዚህ ዓለም የተጠራ ነው። ክብር ለኢየሱስ ይሁን። እንደ ክርስቲያን መጸለይ መማለድ የኛ ግዴታ ነው። መጽሐፍ ቅዱሳችንን ስናነበው ልክ እስጢፋኖስ ከተገደለ በኋላ ጴጥሮስ እስር ቤት ሲገባ ወዲያውኑ በእስጢፋኖስ መገደል የተደናገጡ ሰዎች ጴጥሮስማ መሞት የለበትም ብሎ ነው መጸለይ ጀምሩት። ልክ ጴጥሮስ እስር ቤት ሲገባ ሰዎቹ መሸበር አይደለም መደንገጥ አይደለም የጀመሩት። ያደረጉት ነገር ምንድነው ካላችሁ መጸለይ ነው የጀመሩት። ሁልጊዜ ትንቢታዊ አዋጆችን በምትሰሙበት ስፍራና ሁኔታ ውስጥ ድንጋጤ አይደለም ወዲያውኑ ወደ እናንተ መምጣት ያለበት። ወዲያውኑ መምጣት ያለበት ጸሎት ነው። ወዲያውኑ መጸለይ መጀመር መቻል አለባችሁ። ክብር ለኢየሱስ ይሁን። ወዲያውኑ መጸለይ መጀመር መቻል አለባችሁ። ማድረግ ያለባችሁ የመጀመሪያ ስራችሁ መጸለይ። ኦኬ፣ እግዚአብሔር ስለዚህ ሀገር ጉዳይ እንደዚህ ተናግሯል፣ መጸለይ። እግዚአብሔር በዚህ ጉዳይ አውርቷል፣ አዎ መጸለይ። እግዚአብሔር ኢቭን ስለናንተ አውርቷል፣ መጸለይ። እግዚአብሔር ቀጣይ ስለሚነሳው ሪቫይቫል አውርቷል፣ ስለዛ ጉዳይ መጸለይ። በተናገራችሁ ጉዳይ ላይ ወዲያውኑ ማድረግ ያለባችሁ ነገር ምንድነው? ያንን ጉዳይ አስመልክቶ ወይ እግዚአብሔር ያንን ጉዳይ እንዲቀይረው ካልሆነ ደግሞ እግዚአብሔር ያንን ነገር እንዲያፈጥነው መጸለይ መቻል አለባችሁ። ክብር ለኢየሱስ ይሁን። በደምብ ስሙኝ። Listen to me carefully. እንደሚገርም ይልንገራችሁ። Let me tell you what I wonders. እንደሚገርም ይልንገራችሁ። What I wonder. ዓለም ላይ ቁጥር 1 የሚባለው ባለሀብት ማን ነው? Who is the first richest guy in that world? ኤለን ማስክ። ከጥቂት ወራት በፊት እሱ ነበር። አይ ቲንክ አሁን ተበልጧል ይመስለኛል። ኤለን ማስክ $200 ቢሊዮን ነበረው። Elon Musk had more than $200 billion. ኤለን ማስክ እዚህ አለ። Let's say Elon Musk there. አንተ ደግሞ እዚህ አለ። And you are here. አንተ ባዶ ነህ። You are empty. ታቦቱ መጣ። But the Ark of the Covenant came. 10 ከብት ቆጠርክ። You start to count. 100 ከብት ቆጠርክ። You start to count again. አካውንት 500 ሺህ ብር ገባ። And 5,000 into your account. 1 ሚሊዮን ገባ። It enters into 1 million. Elon Musk. ከታቦቱ የተነሳ እንደተባረክ ሰማ። And Elon Musk heard that you are like blessed because of the Ark of the Covenant. ታቦቱን ወሰደው። And he take the Ark of the Covenant. ብዙ ጊዜ many times ይሄ ስፍራ ሲነገር when it comes to this place ብዙዎቻችሁ ስለ ገንዘብ ይመስላችኋል። many people you think because of money prosper. ዳዊት ምን አጥቶ ነው ታቦት የሚወስደው? What do you think David took because of you know everything በእጁ gold he have, silver he have, ከሱ ተርፎት but he has many. ለእግዚአብሔር ቤት ብሎ ሰውየው
ገንዘብ የሚያስቀምጥ ሰው ነው። This guy starts to save gold and silvers for the house of the Lord. ቤት ሲወስደው Because he took from the Aminadab's house. ለረጅም ዓመት ነው የወሰደው። Because he takes from for long journey. ለረጅም ዓመት ማለት it means for long period. ረጅም ዓመት እንዲኖር. Because he may live for so long period of time. ብር እንዲመጣለት አይደለም። It's not because of ወርቅ እንዲመጣለት አይደለም። No, የንግስናው ዘመንና እድሜው እንዲረዝም ነው። But the longevity of his kingship. ያለ እድሜያችሁ በኢየሱስ ስም ኃይል አትሞቱም። I pray that he may be. ያለ እድሜያችሁ በኢየሱስ ስም ኃይል አትሞቱም። I pray he may premature. ያለ እድሜያችሁ በኢየሱስ ስም ኃይል አትሞቱም። I pray that he may never. ያለ ጊዜያችሁ አትሞቱም፣ አትሞቱም፣ You አትሞቱም። shall never die, never die, never die. አትሞቱም፣ 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 Never አትሞቱም። die, never die, never die. ቁጭ በሉ። ያለ እድሜ በሉ። በኢየሱስ በፍጹም አልሞትም። በፍጹም 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 አልሰማችሁ። በፍጹም 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 ያለ እድሜ አልሞትም። ቴንክ ዩ። ኢታሚልስ የሚባል ፕሬዚዳንት ነበር። There was a time called Itam's president. የጋና ፕሬዚዳንት ነው። He was a Ghana's president, former president. የዩኒቨርሲቲ መምህር እያለ Since he was university lecturer, የዩኒቨርሲቲ መምህር እያለ when he was university lecturer, ቲቢ ጆሹዋ አገኘው። he met with TB Joshua. ፕሬዚዳንት ሆናለህ አለ። And he shall be president, he says. ሰውየው ፕሬዚዳንት ሆነ። And he became a president. ፕሬዚዳንት ሆኖ ግን While he was a president, 7 ዓመት እንኳን አልቆየም። he doesn't stay for 7 years. ወዲያውኑ ሞተ። The moment he died. በደንብ ስሙኝ። Listen to me carefully. አፍሪካ ውስጥ ብዙ መሞት ያለባቸው ፕሬዚዳንቶች አሉ። There is many presidents that should have died. 30 ዓመት 40 ዓመት ሆኗቸዋል። But they reigned 40-30 years. ከኔ ጋር ናችሁ? Are you with me? እነሱ ሲል ከዚህም በኋላ 30 ዓመት እንደሚመሩ እርግጠኛ ናቸው። They are sure that they will prosper for 30 more years. እንደ ኢታሚልስ አይነት ሰዎች ግን በ4 እና በ5 ዓመት ውስጥ ይሞታሉ። But people like Itamin president, they died early. እነዛኞቹ That one, በመለኮታዊ ሚሽን አይደለም ወንበር ላይ የመጡት። they are not because of the divine purpose. ይሄኛው ሰውዬ This guy, በተለየ ሚሽን it's unique mission. በአኖይንቲንግ ነው ወደ ወንበር የመጣው። It's by the anointing he came to reign. የአሜሪካው ፕሬዚዳንት The president of, ዲሞክራሲ የሌለበትን አፍሪካን አልጎበኝም፣ ጋናን ግን ጎበኛለሁ ብሏል። ኢታሚል ስልጣን ላይ ያለ with the time of Itamin, the former president of America visited Ghana because there was too much democracy there. ዳጎን Spirit of Dagon. አንድ ስብሰባ ላይ ነበረ። There were some of ስብሰባውን meeting. ተሰበሰበ። In that meeting, ወጣ፣ ሞተ። and after that he died. አንዳንዶች በብዙ ነገር በጨረር ሞተ፣ በእንትን ሞተ ይላሉ። Some people they say he dies with leather or something like that. ዳጎን ገደለው። But the spirit of Dagon killed him ለህዝቡ እንዳይሆን ገደለው። because he doesn't want to prosper for his people. ዩኒቨርሲቲ መምህር እያለ ምንም አልመሰለው። He was nothing when he was lecturer of his the university. moment ፕሬዚዳንት የሆነ But ሰዓት the moment he was a president, አገሪቷ በ4 ዓመት ውስጥ in 4 years the country በ40 ዓመት ያላሳካችሁን አሳካች። he shall, በ4 ዓመት ውስጥ in 4 years shall prosper more than the years that gone የአገሪቷ 4 years. ኢኮኖሚ ቶታሊ ተቀየረ። The economy rises, the GDP rises, ዳጎን ብድግ አለ። and the Dagon start to rise. የዚህ ሁሉ ቼንጅ ባለቤት ይሄ ሰውዬ ነው። Because since he understands this is the change ይሄንን plan, ሰውዬ ሪሙቭ ካደረገ unless I terminated him, ከተማይቱን መያዝ ይችላል። because he can't process the country. ኦልዌይስ Whatever time. የተለየ ፍጻሜ ያላቸውን ሰዎች ነው For የሚከተለው። those people, the spirit of Dagon always has this so የእናንተ special ህይወት calling. በኢየሱስ ደም የተጠበቀ ነው። I pray that your life will be protected by the blood of Jesus. በኢየሱስ ደም የተጠበቀ ነው። Your life will be protected by the blood of Jesus. በኢየሱስ ደም የተጠበቀ ነው። Your life protected by the blood of Jesus. ኔክስት ታይም ኢን ዲቴል አወራችኋለሁ። I'm going to tell you the detailed part 2 next time. በደንብ ስሙኝ። Listen to me carefully. አንድ ሰው One person, ያለፈው ታይም last time, አንድ ነገር አወራኝ። he told me one thing. ለምንድን ነው ስለሚጠፉ ህፃናት የማትናገሩት? He told me about why do you want to speak about the people, the children who are getting lost. ለምንድን ነው እንደዚህ የማታደርጉት ብሎ አወራኝ። He told me why you are not doing this. አይ ቲንክ ባለፈው ሳምንት ላይ last week, እንደዛ ብሎ አወራኝ። he told me this thing. ብዙ ሰዎች የማይገባቸው ነገር ምን እንደሆነ ልንገርህ። Let me tell you why many people doesn't understand such things. ዳጎን እንደዚህ ያየ ሰዓት The moment Dagon knows you, ያንተን ደስታን ያውቀዋል። he knows your destiny. ምን እንደምትፈጥር ያውቃል። He knows what you're going to change. ወንበር ላይ ስትቀመጥ አይደለም የሚያውቀው። It's not because you sit in chair. በሙሴ ጊዜ In the time of Moses, ሙሴ የሚወለድበት ታይም ላይ ሁሉም ህፃናት ተገደሉ። he was killing them many children that they thought of. ሙሴ የሚገደልበት የሚወለድበት ጊዜ እንደሆነ ገብቶታል። Because he understands it's the time of the deliverer, which is Moses. በደምብ ስሙኝ። Listen to me. መናፍሶች The spirits, ኢየሱስም ሲወለድ ህፃናትን ገደሉ። they were the same. This was the same time like time of Jesus. አንድ ህፃን እንደተወለደ ገብቷቸዋል። Because they understand one child is born, ያ ህፃን ማን እንደሆነ ነው but ያልገባቸው። they don't know who is he. ጋድ የሱን ኮከብ ኃይል ስላደረገው Because God hide his star. እነዚህ የምትዋቸው የህፃናት መጥፋቶች ኤቭሪቲንጎች በሙሉ Everything the time when you see that children are loose, ደስን ያላቸው ሰዎችን ነው ለእሱ ሳክሪፋይስ አድርጎ የሚቀበለው። because he wants to sacrifice them because they have great destinies.
So the moment ልጅ እያሉ the moment when they are a child, ደስን ያላቸው ሰዎች ከጆቻቸው ይወጣሉ። he took every child which have destiny and they become sacrifice for him. And they become sacrifice for him. አንድ ሕፃን ልጅ ብድግ ብሎ ከቤት ሲጠፋ ዝም ብሎ የሚጠፋ እንዳይመስል። Don't ever think one if it lose of one child. ይዘውት የሚጠፉም ሰዎች ብድግ ብሎ የሚጠፉ እንዳይመስል። Those people they took him is not simple. Destiny. Because of destiny. ለልጆቻችሁ ላይፍ ተጠንቀቁ። Be careful for your children's life. ልጆቻችሁ ከማን ጋር እንደሚውሉ ተጨነቁ። You have to be worried of your children who are with. የት እንደምትዋቸው ወቁ። You have to know where shall you live them. Because moment ከሳምሶን በላይ more than Samson, ከሳምሶን ዘመዶች በላይ more than the relative of Samson, የሳምሶንን anointing ያወቁት ፊሊስጤማውያን ናቸው። the Philistines know more than the Israelites the anointing of Samson. ለአንዳንዶቻችሁ For some of you, የእናንተ ልጆች ልጅ ብቻ ናቸው። for your children is just a mere child. ለጠላቶቻችሁ ግን But for your enemy, ምን ኬሪ እንዳደረጉ ያውቃሉ። they know what kind of anointing they carry. ምን ኬሪ እንዳደረጉ They ያውቃሉ። know what kind of anointing ምን they carry. እንደተሸከሙ ያውቃሉ። They know what kind of anointing they carry. ልጆቻችሁን አስመልጣለሁ። I pray for your child. ልጆቻችሁን አስመልጣለሁ። I pray for your children. በኢየሱስ ስም ኃይል አስመልጣለሁ። I pray for your children. በኢየሱስ ስም ኃይል አስመልጣለሁ። I pray for your children. በኢየሱስ ስም ኃይል አስመልጣለሁ። I አስመልጣለሁ። pray for your children. አስመልጣለሁ። 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 ክብር ለኢየሱስ ይሁን። Glory be to Jesus. ቁጭ በሉ። You may be seated. ማንንም አይነግራችሁን አንድ ሚስጥር ልንገራችሁ። Let me tell you the secret that nobody can tell you. የኢሉሚናቲ አባል የሆኑ ዘፋኞችን አይታችኋል? Have you ever seen who are members of Illuminatis? ኢትዮጵያ ውስጥ ገጠር ውስጥ ያለች ሴት የእነሱን ዘፈን ከፍታ ትሰማለች። ምን እንደሆነ ግን አታውቅም። But one villager here his zone yet she doesn't know what is the meaning of the English. The moment አንድ ሰው one guy የኢሉሚናቲ አባል ሲሆን if he's a member of Illuminati የኢሉሚናቲ አባል ሲሆን when he's a member of Illuminati ኔሙ እንዲገንለትና ፋይናንስ እንዲመጣለት ሲፈልግ if he want to be popular and too much well known ያንድን ህፃን ኮከብ ነው የሚሰርቀው። he's still a star of one child. ህፃን ነው ሳክሪፋይስ He የሚያደርገው። sacrificed a child. ህፃን ነው አሜሪካ ውስጥ ነው እያልኩ I'm ያለው። telling you this in America. ህፃን ልጅ ነው ሳክሪፋይስ He የሚያደርገው። sacrificed the child of one. ህፃን ልጅ ነው ሳክሪፋይስ He የሚያደርገው። sacrificed the life of one child. So one guy ቢግ ፍጻሜ ውስጥ የሚገባ ልጅ so he is a great destiny. እሱን እንደ ሳክሪፋይስ አድርጋ They bring him as a sacrifice. እሱን እንደ ሳክሪፋይስ አድርጉ። It brings him as a ከሞመንት sacrifice. ከሱ ሳክሪፋይስ በኋላ The moment they take the sacrifice, የዛ ልጅ ኮከብ ወደ እነሱ ትራንስፈር they ይደረጋል። transfer. Oh Jesus! ከኔ ጋር ናችሁ? የሱን ኮከብ ወደ እነሱ ትራንስፈር ያደርጋል። They transfer this kind of start to his life. በሱ ቦታ In his place, እነዚህ ሰዎች ምን ማለት ይጀምራሉ? they start to shine. ለዛ ነው እንደዚህ ይሏቸዋል። That's why they tell you this thing. ዘፈኖቻቸውና ግጥሞቻቸውን ስትሰሙ Whenever you see their lyric in the song, መንፈስ አይሏችሁም። it says ኢንሳይድ እንደዚህ የሚባል ሰው እኔ ውስጥ አለ they ይሏችሁ። told it inside me there are kind of people. ሰው አለ ነው የሚሏችሁ። ሰው It says him. ልጆቻችሁ ቢግ ደስተን ያላቸው Your children had many destiny. ልጆቻችሁ የተለየ ፍጻሜ Your ያላቸው children has many destiny. ልጆቻችሁ የተለየ ፍጻሜ Your ያላቸው children has many destiny. ልጆቻችሁ የተለየ ፍጻሜ ያላቸው I pray your children has many destiny. የእናንተ ዘሮች የተለየ ፍጻሜ ያላቸው በኢየሱስ ስም ኃይል እንዳይበሉ ጸልያለሁ። I pray that they may not be dead. እንዳይነኩ ጸልያለሁ። I pray that አንዳች ነገር እንዳይሆኑ I ጸልያለሁ። pray that may be protected. አንዳች ነገር እንዳይሆኑ ጸልያለሁ። አንዳች ነገር አይሆኑም። አንዳች ነገር አይሆኑ። በኢየሱስ ስም ኃይል አንዳች ነገር አይሆኑ። I pray that በኢየሱስ ስም ኃይል አንዳች ነገር አይሆኑም። they shall not be there. ቁጭ በሉ። You may have a seat. ለዛ ነው ብዙ ጊዜ That's why many times የኢሉሚናቲ አባል የሆኑ አርቲስቶችን ስታገኟቸው if you meet like this kind of artist which is in the Illuminati, moment ከኢሉሚናቲ ማፈግፈግ ሲጀምሩ the moment they want to depart from this, የሚከፈትባቸውን ክስ let's have every battle they have in court. ከህፃን ልጅ ጋር ግንኙነት በማድረግ ተብሎ ነው ብዙዎች የሚከፈትባቸው። Most of them they have this kind of court issue of because they have a child abuse. ለምን ይመስላችኋል ለዛ የሚከፈትባቸው? Why do you think it is? እዛ ውስጥ ያሉ ሰዎች ከህፃን ልጅ ጋር ያላቸው ግንኙነት ምን እንደሆነ ይታወቃል። Because everyone that was there they know what have their relationship with children. የእናንተ ልጆች እንዲያመልጡላችሁ But ጸልያለሁ። I pray you may are protected. ብራካታ ሳሊ ብራዲያኮስ ሬኮቶ ሳሊ ብራሃዲያኮስ ባለፈው ዕለት Last time አንድ ነገር አውርቻችሁ ነበር። I told you one thing. ዳጎንን ሊያሸንፍ የሚችለው
The reason that only they can defeat of the spirit of Dagon, የኪዳኑ ታቦት ብቻ ነው I ብያቸዋለሁ። told you it is only the ark of God. ባለፈው ዕለት ምን አይነት መስዋዕት እንደሚቀበል አውርቻቸዋለሁ። Last time I tell you what kind of sacrifice he deserves, this kind of እንዴት በጠለቀ መንገድ መንፈሳዊ ዓለም ላይ እንደሚገለጥና እንደሚሰራ I told you how he operates in the spiritual realm with secretly. ስፔሻል ኮሊንግ ያላቸውን ሰዎች እንዴት እንደሚከታተል How he ነግሬያቸዋለሁ። gonna like chase or hunt those people who has special calling in their life. ዳጎን የእስራኤል ጠላት ነው። The spirit of Dagon is face always is the enemy of Israel. አዲስ ኪዳን ውስጥ እስራኤል ብለን ስናወራ እኛ ነን። We claim in the New Testament when it came about Israel that we ከአማልክቶች ሁሉ ቢጉ ኤነሚያችሁ ዳጎን ነው። your greatest of all time enemy is Dagon. ትልቁ ጠላታችሁ ዳጎን Your ነው። greatest enemy is Dagon. እስቲላው ድረስ Till this time, ለክርስቶስ ኢየሱስ for Christ, ትልቁ ጠላቱ ዳጎን his ነው። great enemy is Dagon. ምን ማለት እንደሆነ Let ልንገራችሁ። me tell you the secret. ዳጎን የፊልስጤማውያን አምላክ ነው ብያቸዋል። Since I told you Dagon is the god of Philistines, አሁን ባለንበት ዘመን ፊልስጤማውያን ምን እንደሚያመልኩ ታውቃላችሁ? let me tell you what the Philistines present in this day the worship. አንቲክራይስት ነው። It is a spirit of Antichrist. ክርስቶስ ኢየሱስ በስጋ አልመጣም ብሎ ነው They የሚያምነው። claim that Jesus of Christ ኢየሱስ ፍጡር ነው ብሎ ነው የሚያምነው። They claim Jesus is also የሃይማኖትን ስም እየነገርኳቸው አይደለም። It's not I'm going to tell you about the name of the religion. እስቲላው እንኳን ስንጠራው ያንን ሪሊጅን When you claim or we name of this kind of religion, አንቲክራይስት እያለ ነው የምንጠራው። we name it, it's the name of Antichrist. የክራይስት ኤነሚ እያለ ነው የምንጠራው። It is the enemy of Christ. ያ ትልቁ ኤነሚያቸው የእናንተ እሱ ነው። Your greatest enemy is this thing. ክብር ለኢየሱስ ይሁን። Glory be to Jesus. ክብር ለኢየሱስ ይሁን። Glory to Jesus. መጽሐፍ ቅዱስ ውስጥ ዳጎንን በሌላ መንገድ ላሳያችሁ። Let me show you how Dagon was in other form. መጽሐፍ ቅዱስ ውስጥ The Bible, ዮናስ የሚባል አንድ ሰው ታውቃላችሁ? there was a person called Jonah. ወደ ነነዌ ተላከ። He was called into Nineveh. ነነዌ ተላከ። He was called into Nineveh. ነነዌ ተልኮ ያለ ዮናስ When he sent off that thing place, እሱ መንገድ ቀይሮ መሄድ ጀመረ። he shifted his path into another place. ከዛ መርከብ ውስጥ ገባ። After that, he put into another ship, መርከቧ መናወጥ ጀመረች። and the ship started to shake. መርከቧ መናወጥ ጀመረች። Then the ship started to wave. ዮናስ And Jonah, የዕብራውያንን አምላክ ነው የሚያመልከው። he was worshipping of the God of Hebrew. የዕብራውያንን አምላክ ነው He የሚያመልከው። was worshipping the God of Hebrew. ውሃ ውስጥ ጣሉት። And they bring forth into the sea. እጣ ተጣጣሉና And the king of the bay. እጣ ተጣጥለው After that, መርከቧ እንድታርፍ ይህንን ሰውዬ ወደ ጣሉት። in order to rescue ወደ ባህር the ጣሉት። ship, they need this man to lay down into the sea. ወደ ባህር ሲጥሉት After that, they throw him up to the sea. መጽሐፍ ቅዱስ The Bible says, አንድ ነገር ይናገራል። they told me one thing. አንድ ነገር ይናገራል። They tell us one thing. አሳ ተቀበለው። And he came on the mouth of the fish. 3 ቀን ውስጥ አሳ ውስጥ ቆየ። And he stayed for 3 days there. ከዛ በሶስተኛው ቀን አሳ ወዴት ተፋው? And the thing like to Nineveh, he says, ወደ ምድር ወይም ወደ ነነዌ ወይም ወደ የብስ ተፋው። ከዛ ዮናስ ተነስቶ after that, the Jonah, ንስሐ ግቡ ብሎ ለነነዌ ሰዎች መናገር ጀመረ። and he started to preach that they have to repent for the people of. ኤቭሪዋን ነነዌ ውስጥ ያለ ሰው በሙሉ ሻለ። And every place in the Nineveh we said when they agree with the አንድ repentance. ጥያቄ ልጠይቃችሁ። Let me ask you one. ሰውየውን አያውቁትም። They didn't know this guy. የሀገራቸው ሰው አይደለም። It's not the man of their. ዕብራዊ ነው። He's Hebrew. ንስሐ ግባ ሲሉት ሁሉም ይሻሉ። And after he preached them about the repentance, everybody agreed. ለምን ብሎ የጠየቀ ሰው የለም። And nobody asked why. ሄሎ አንድ ሰው መጥቶ ሁላችሁም ንስሐ ግቡ ቢለን እዚህ And somebody came and said repent. የመጀመሪያ ጥያቄያችን አንተ ማን ነህ ነው። Our first question was, who are you? ዮናስ አንተ ማን ነህ የተባለው መርከብ ውስጥ ብቻ ነው። That's the first time that question about the name of Noah was in the ship. ከመርከብ ከወረደ በኋላ ማንም ሰው አንተ ማን ነህ አላለው። After that the ship, nobody was asking who are you. ኤቭሪዋን የተቀበለው Everyone was accepting him. ለምን እንደተቀበሉት Do you ነግራቸዋል። know why? ነነዌ ውስጥ When it comes to Nineveh, ኢሽታር ነበር የምትመለከው። the one star called goddess was worshipped. ኢሽታር ማለት The Ishtar means የዳጎን ሴት ልጅ ነች። it is the daughter of spirit of Dagon. ኢሽታርና ዳጎንን አብረው ነው የሚያመልኩት። They worship the Dagon in Ishtar. ኢሽታርና ዳጎን አብረው ነው እዛ ስፍራ They ውስጥ። worship Ishtar and Dagon. ይሄ ሰውዬ ዕብራዊ ነው። This guy is Hebrew. አሳ ወጥቶ ሲተፋው አይተዋል። They see that they bring forth from a fish. ይሄ ሰውዬ አንድ ነገር እየነገራቸው ነው። But this man is preaching one thing. የነሱ አምላክ ባሳ ነው የሚመልሰለው። Imagine their God is represented by the fish. ምስሉን እንኳን ቀርጸው እንትን ሲሉ የአሳ ምስል ላይ ቀረጹት። Even when it came to the represented the image was the fish. አሳ ተፍቶታል ማለት If this means of the bring forth of a ይሄ fish, ሰውዬ ከነሱ አምላክ በላይ የሆነ ፓወር አለው ማለት ነው። it means this guy has a power more than their God. የነሱን አምላክ ዲፊት አድርጓል። Because he defeated the God of them.
ጋድ አውቆ ነው አሳ ያዘጋጀለት And God was giving a transfer for sake. አሳ ካልተተፋው ይሄንን ሰው ነነዌ አይሰማው Because nobody would accept them unless ነነዌ ውስጥ ወርሺፕ የሚደረገው ምስል ያሳ ምስል ነው because this image of worship is by Nineveh. so እግዚአብሔር አሳ አዘጋጀለት So God presented him a fish. አሳው ታዞ ተፋው After that the fish was representative of the አሳው ሊገለው አልቻለም ማለት because if this thing is not killed by fish ለነነዌ ሰዎች አንድ ነገር ነው የሚነግራቸው something image ይሄ ሰውዬ የሚያመልከው አምላክ የእውነት ነው this person the God that he worship is true God the moment መጥቶ after that ሁሉም ንስሐ ግቡ it አላቸው says repent for everybody ሁሉም በፍርሃት ንስሐ ገባ and everybody repented ከብቷቸው እንዲጾሙ አደረጉ and everybody was come to fast because this is the reason እነሱ የሚያመልኩት አምላክ if the God what they were used to worship ሊገለው ያልቻለ አንድ ሰው መጥቷል there is one person who is defeated by this ሊገለው ያልቻለ አንድ ሰው መጥቷል there is one guy came ሊገለው ያልቻለ አንድ ሰው መጥቷል one guy came which is not killed off by the what God ወደ ባህር ተፍቶታል ወደ የብስ ተፍቶታል because it's been escaped or put it into the land ይሄ ሰውዬ ከዛ መጥቷል ማለት this guy is came from the mouth of a fish ይሄ ሰውዬ የሚያወራው ነገር በሙሉ ከዛኛው አምላክ ይበልጣል it means this guy whatever he preached greater than their God እነዚህ ሰዎች እናንተ ከምታስቧቸው በላይ መንፈሳዊ ናቸው these people are too much spiritual more than you can imagine አሳ የተፋው ሰው ነው because this guy is from the belly of a whale ያሳ ምስል የሚያመልኩ ሰዎች ናቸው this guy the worship the image of a fish ይሄ ሰው ያሳ ከተፋው if this guy is bring forth from the belly of a fish ንስሐ ግቡ ካለ if they preach them about they can everyone መስገር ነው የሚጀምረው everyone to start to repent and to bow everyone መስገር ነው የሚጀምረው everyone to start to repent and to bow በደንብ ስሙን listen to me carefully አሁንም ማውራውን ትምህርት the teaching that I'm telling you now especially አሁን በከዚህ በኋላ 5 ደቂቃ ማውራትን በደንብ ካልሰማችሁኝ especially at the moment after 5 or 10 minutes ምን ላውራ እንደፈለኩ አይገባችሁ you don't understand what I have to speak to ወደ ተርሴስ የሚሄዱ ሰዎች those who are into the journey of Tarsus ዕብራውያን አይደሉ they are not Hebrew ብቸኛው ዕብራዊ ዮናስ ነው እዛ ውስጥ the ያለው only Hebrew what there was Jonah ምንድነው የምታመልከው አሉት and they asked him whose God you are worship ወደ አምላኮቻችን እንጸልይ ነው ያሉት and they say let's pray into our gods እነሱ የራሳቸው አምላክ አላቸው they have their gods ዮናስ ደግሞ የራሱ እግዚአብሔር እሱ የሚያመልከው እግዚአብሔር አለ and Jonah had Yahweh ጸለዩ and they prayed ዮናስ መልስ አልተሰማም and they didn't hear the prayer of Jonah የነሱም አምላክ አልሰማቸውም even though their gods didn't pray ከዛ እንደዚህ ይላል after that the Bible says like this ዮናስን ወደ ባህር ጣሉት and they throw him into the sea መጽሐፍ ቅዱስ ምን እንደሚል ታውቃላችሁ the Bible do you know what it says ለአምላካቸው መስዋዕት አቀረቡ ይላል it means they give sacrifice to their gods መስዋዕቱ ማን ነው ሲባል የተጣለው ሰውዬ ነው that sacrifice was Jonah which was የአማርኛው መጽሐፍ ቅዱስ ለእግዚአብሔር መስዋዕት አቀረቡ ነው የሚለው it says they give sacrifice to God የሄብሪው ቃል ግን ለአምላካቸው ነው የሚለው but in the Hebrew they give you these sacrifices to their gods አምላካቸው ባህር ውስጥ ነው የሚኖረው because their God was in the sea መስዋዕቱ ማን ነው ሲባል የተጣለው ዮናስ ነው ለአምላካቸው መስዋዕት አድርገውት አምላካቸው እሱን መግዳት አልቻለም ጭራሽ 3 ቀን ደበቀው ጭራሽ 3 ቀን Jesus 3 ቀን ሸሸገው መስዋዕት የሆነው ሰውዬ the man who was sacrificed አምላካችን ይብላው ተብሎ የተጣለ ሰውዬ they give him into sacrifice to burn አሁን በህይወት ቆሞ he is alive and says ነነዌ ንስሐ ግቢ ይላል and says repent ነነዌ ንስሐ ግቢ ይላል and says preach and repent ራካቶራ ባሐሳሊ ብራዲያ ራባሳሊ ብራዲያ ክራቶሳቴ ጀሌ ብራዲያ ብራዶሳ ካታራባሻ too much papa ቁጭ በሉ preach papa preach የነሱ አምላክ this their gods መስዋዕት ብለህ ካቀረብክለት if you give him that sacrifice ማንንም ሰው በህይወት አይተርፍም nobody will escape ዮናስ ግን ወጥቷል but Jonah will escape ነነዌ ንስሐ ግቢ ሲል when he said no we have to be repent ሁሉም ሰው እጁን ከፍ አድርጓል everybody agree with him ከብቶቻቸው በሙሉ እሺ ብሏል even their cattle agree ከብቶቻቸው እሺ ብሏል even their cattle agree እግዚአብሔር ነነዌ ውስጥ when God was in Nineveh ዮናስን ተጠቅሞ አማልክትን ያዋረደው he defeated every one of God that was worshiping እግዚአብሔር ኢትዮጵያ ውስጥ in Ethiopia God አንተን ተጠቅሞ አማልክትን ያዋረደው አንቺን ተጠቅሞ አማልክት ነው የሚያዋርደው we will defeat every god እግዚአብሔር ኢትዮጵያ ውስጥ God in Ethiopia አንቺን ተጠቅሞ አማልክት ነው ያዋርዳል he will defeat እግዚአብሔር ኤርትራ ውስጥ አንተንና አንቺን ተጠቅሞ አማልክት ነው ያዋርዳል he will defeat them ቁጭ በሉ
Prakato salibradiakos. Rabahato rabasalibradiakos. Rekete rebo salibradiakrados. ቁጭ በሉ። Please be seated. ሰውየው ኮንፊውስ አድርጓቸዋል። This guy confused them አማልክቶቻቸውን አሸንፎ ነው የመጣው። because he defeated them their gods. አማልክቶቻቸውን አሸንፎ ነው የመጣው። Because he defeated them their gods. አማልክቶቻቸውን አሸንፎ ነው የመጣው። Because he defeated them their gods. ፕራካታ ሳሊብራዲያኮስ Celebrate the ራካቶ ራባሳሊብራዲያኮስ ሼሌብሬዲያ ፕራዶስ ሳካቴ አንድ ነገር ልንገራችሁ። Let me tell you one thing. አሁን በዚህ ሰዓት This time አንድ ሰው one person, የዩጋንዳ ፕሬዝዳንት ቢሆን if he is a president of Uganda, ሁሉም ዩጋንዳዊ ጆሮን ሰጥቶ ይሰማዋል። every Ugandan give him a ear. ብዙ ሰዎች ይሄ ሰውዬ ፕሬዝዳንት ስለሆነ የተሰማ ይመስላቸዋል። Because they think that this is because of a president. No. ይሄ ሰውዬ የፕሬዝዳንትነት ወንበር ላይ የተቀመጠ ሰዓት ሁሉም ሰው የሰማው ለምን እንደሆነ ልንገራችሁ። Let me tell you the secret that everybody hear him when he sit on the chair of a president. ፕሬዝዳንት መሆን የሚፈልጉ ጠላቶችን በሙሉ አጥፍቷቸው ስለተቀመጠ ነው ሁሉም የሚሰማው። Because everybody hear him because he defeated every enemy that claim to be a president. እሱ ያጠፋቸው ኤነሚዎች የሱን ያክል አቅም ቢኖራቸው ሁለቱም ነው የሚሰሙት። If they will be it's the same enemy he have, both of them be heard. ኤነሚዎቹን ካጠፋቸው ከሱ ውጭ ማንንም አይሰማም። Like he heard because he destroyed every enemy that claimed to be a president. በደንብ ስሙ። Listen to me carefully. ነነዌ ውስጥ ገብቶ when he came to the place of Nineveh, የሱ መልእክትና ትንቢት every the message and the prophecy ቤተ መንግስት እንኳን ሲሰማ even they claim to the palace, አንተ ሰውዬ ከየት ነው የመጣኸው? they won't ask him where he came. ማን ላከ? Who sent you? እንዴት ነው የመጣኸው? How do you come? እድሜ ስንት ነው? How old are you? ምናምን ብሎ የጠየቀው ሰው የለም። Nobody was asking him. because ይሄ ሰው አማልክትን አሸንፎ ነው የመጣው። Because this guy came because of the fear. የእነሱን ጌቶች ከእግሩ ስር አድርጎ ነው የመጣው። Because he stepped onto their እነሱ የሚመኳባቸውን ጣዖቶች ሰባብሮ ነው የመጣው። because he destroyed every enemies that they have. የእነሱ አምላክ 3 ቀን ሙሉ አቆይቶ ተፋው። because this their God because of giving first unto the land. He cannot kill him. በደንብ ስሙ። Listen to me carefully. ብዙ ሰዎች many people, አንድ ነገር ልንገራችሁ። let me tell you the secret. ፕራካታ ሳሌብሬዲያኮስ Celebrate by Kanonda. ጄሌብሬዲያ ፕራቶሳካቴ ራባሃቶ ሳሊብራዲያኮስ አጋንንቶች demons አሁን በክብር ያለውን ክርስቶስ ኢየሱስን ለምን እንደሚፈሩት ልንገራችሁ። do you know why they fear the Christ which is in glorified? በክብር ያለው ክርስቶስ ኢየሱስን ለምን እንደሚፈሩት do you ልንገራችሁ። know why they fear the Christ who is glorified? ኢየሱስ Jesus እስራኤል ውስጥ በነበረበት ጊዜ when he came in time of Israel, 33 ዓመት ተኩል ሲኖር when he ministered 33.5 of years, የገባበት ከተማ ውስጥ ያሉ አጋንንቶች ብቻ ነበር የሚረበሹት። because he was shaking and destruction of only the place what was in the cities. ሌሎች አሕዛቦች አምልኳቸውን ቀጥለዋል። because the other gods within another country they continue their worship. አሁን ግን but now ሁሉም አማልክቶች ይፈሩታል። every god is they fear him. ሁሉም ከእስራኤል ውጭ ያሉ አማልክቶች ይፈሩታል። every god which beyond of Israel fear him. ለምን እንደሚፈሩት do ልንገራችሁ። you know why? የሞተ ሰዓት because after he died ወደ ሲኦል የወረደው he went into hell. ሲኦል የወረደ ሰዓት the moment he went to hell 3 ቀን ነው እዛ የቆየው። he stayed for 3 days. 3 ቀን እዛ ሲቆይ after he was present for 3 days, ሉሲፈር እርግጠኛ ነበር መቼም ኢየሱስ ከዚህ ስፍራ እንደሚያወጣ። because Lucifer was very very confident that he would not lose of the hell. ሲኦል ውስጥ ያሉ አጋንንቶች በሙሉ every demons what was in hell መረባችን ውስጥ ገባ ነው ያሉት። it says they came to into our trap. ኢየሱስ ግን ሲወጣ but Jesus when defeated them, የምስራች ነግሮ ብዙ ነፍሳት ይዞባቸው ነው የወጣው። because the defeated and give him a good news. ብቻውን አይደለም የወጣው፣ it doesn't leave alone. ሌሎች ነፍሳትን ይዘው ጭምር ነው የወጣው። even many souls was bring forth. እስቲል ነው ድረስ ይፈሩታል። till this time was they fear him. because ቤታቸው ድረስ ሄዶ ነው ያሸነፋቸው። because they defeated them came into their home. ቤታቸው ድረስ because into the place. አሁን ኢየሱስ now Jesus ከምንም በላይ ትልቁ የሚፈራበት ምን ስለምን more than any time he was the fear him. አሁን ጂሰስ and Jesus in this time የመንግስተ ሰማያት ብቻ አይደለም not only the key of heaven የሲኦል መክፈቻ ቁልፍ አለ። but also he has the key of hell. ምን ማለት እንደሆነ ልንገርህ። let me tell you the secret. አንተ የምታድርበት ቤት ቁልፍ even the house that you dwell, ጠላቶች እጅ ከሆነ ያለው if the key is in the hand of your enemy, እዛ ቤት ውስጥ እንኳን ተረጋግተህ አትኖርም። even you don't live peacefully in that house. ሉሲፈር የሚኖርበት ቤት ቁልፍ in the place of the house of ሉሲፈር እጅ አይደለም ያለው፣ the key is not in the hand of Lucifer. ጂሰስ እጅ ነው ያለው። it's the hand of Jesus. preach papa preach. ቁጭ በሉ። please be seated. ፕራካቶ ሳሊብራዲያኮስ ቁጭ በሉ። please be seated. ብራዲያ ብራዶሳቴ shepherd pain controva. ብዙ ጊዜ many times. ልቀጥል? shall I continue? yes papa. Jesus
አሁን ሲኦል ላይ ያሉ ሰዎች when it comes to hell, the people of which are in hell, እነዚህ ሰዎች ብቻ አይደለም ሲኦል ውስጥ ያሉት not only these people who are in hell, እነዚህ ሰዎች ብቻ አይደለም ሲኦልን ያዩት not only people, this kind of people. ሲኦል ደርሰው የመጡ ሰዎች ነው ታውቃለህ Have you ever seen the people who visited hell? Have you ever seen? ሰምታችሁ ታውቃላችሁ ሲኦል Have you ever heard or seen people who visited hell? ሲኦል ደርሰው የመጡ ሰዎች The people who visited hell, ሲኦልን አይቼዋለሁ this I visited hell. ሲኦልን ጎብኝተው ኤቭሪቲንግ አይተው ሲወጡ After the journey of through hell, ቁልፉ ሉሲፈር እጅ ስለሌለ since the key is not in the hand of Lucifer, ሉሲፈር ቤት ውስጥ የገቡ ሰዎችን እንኳን ማስቀረት አይችልም even he cannot trap those people who is being ሰዎቹ ገብተው Jesus the moment ሁሉም ሲኦል ያየ ሰው everybody who visited hell, ሁሉም የሚነግር አንድ ነገር they ነው tell you one thing in common, ጂሰስ አብሮ የነበረ ነው and የሚለው they told you Jesus was with me. ጂሰስ አብሯቸው እዛ ስፍራ ስለገባ Since Jesus was with them, አንድ ነገር ልንገራችሁ let me tell you the secret. ፕራካታ ሳሊ Celebrate kete prena kunta. በደም ስሙ Listen to me carefully. ዩክሬን እና When it comes to Ukraine, Russia, ከባድ ጦርነት ላይ ናቸው now they are in great war. ልክ ነኝ አይደለ Am I right? Am I right? ልክ ነኝ Am I right? የዩክሬኑ ፕሬዝዳንት The president of Ukraine, ከራሺያ በአቅም ያንሳል it's less of the power of Russia, የራሺያው ደግሞ ከዛ ይበልጣል and the Russia is might. በደም ስሙኝ Listen to me carefully. ከሁለቱ ፕሬዝዳንቶች አንድ ነገር ከሆነ ጦርነቱ ያበቃል And after one of the president, if somebody is died, the end of the war will be. ልክ ነኝ አይደለ Am I right? የዩክሬኑ ፕሬዝዳንት The president of Ukraine, ቀን in the daytime, ምሽት in the night time, የዩክሬን ዋና ከተማ ላይ የሄደ ፎቶና ቪዲዮ ተነስቶ ወደ ዩክሬን ወደ ራሺያ ቢመለስ if you take a picture and videos and come to the Ukraine, የዩክሬኑ ፕሬዝዳንት ምን የሚሰማው ይመስላል what do you think of the Ukraine's president think? ኢየሱስ Jesus, ደስ ያለው ታይም ላይ when he case his delight, ሉሲፈር and the Lucifer, በየትኛውም አጋጣሚ ሄቨን መሄድ አይችልም he cannot be accessed to heaven. ወደ ሄቨን ለመግባት In order to tap into heaven, ጂሰስን መጠቀም አለበት you have to use Jesus, ጂሰስን ተጠቅመህ ነው ሄቨን የምትገባው because the only way to heaven is Jesus. ወደ ሄቨን መግባት ከፈለክ ጂሰስ ብቻ ነው መንገዱ The only way to heaven is Jesus. ሉሲፈር ደግሞ ጂሰስን ተጠቅሞ And at the same time, Lucifer cannot have access into Jesus. በፍጹም የማይታሰብ It's more than imaginable. ኢየሱስ ግን But Jesus, አሁን በዚህ ታይም in this time, ሲኦልን አይቼው ልምጣ ብሎ ቢያስብ የሚከለክለው if የለም you want to visit it, nobody ኤኒ can. ታይም ማየት ይችላል Anytime he can have a visit and access. ኤኒ ታይም Anytime he have visit and access. ኤኒ ታይም እዛ ውስጥ ሲያዩት ይደነግጣሉ ይሸበራሉ Every time when Jesus was appearing in that place, everyone was to shake. ለዛ ነው That's why. እኛ ቦርናጊን የሆነው ለዛ ነው That's why we are born again. ቢኮዝ የቁጣ ልጆች ነበር Because one of the children of destruction, ሁላችንም የሲኦል ልጆች ነበር and the one of the children of hell. እኛ ወደ እሱ ሄቨን አይደለም የመጣ ነው Not because we went to heaven. የነበርንበት ሲኦል ድረስ ነው የመጣ ነው And he came every place of hell that we were there. ምን ማለት እንደሆነ ልንገራችሁ Let me tell you this thing. እሱ አለ እዚህ He there. በሉሲፈር እጅ ነው ያለው He's in the hand of Lucifer. የቁጣ ልጅ ነው He's a children of destruction. ጂሰስ መጣ And Jesus came, በሉሲፈር እጅ እንዳለህ እያወቀ since he knows in the hand of Lucifer, ሉሲፈር ያለበት ስፍራ ድረስ መጥቶ አንተን ወሰደ till he came and take you from the place of hell. ሉሲፈር ምንም ማድረግ አልቻለም Lucifer cannot do anything. ነቲንግ ምንም ማድረግ He አልቻለም cannot do anything. ጂሰስ እንደዚህ ነው ሁላችንን And የሚታደገን Jesus redeemed us, everybody from the bondage. ሁላችን እንደዚህ ነው የታደገን This is how Jesus redeemed us. የናዝሬቱ ኢየሱስ በሉ Jesus of Nazareth, በኃይል in mighty. እወድሃለሁ I love you, I love you, I love you. ፕራካታ ሳሌብሬዲያኮስ Celebrate the in Kantruva. በደምብ ስሙ Listen to me carefully. ከሉሲፈር እጅ ኢየሱስ ወሰደው Since he redeemed us from the hand of Lucifer, አሁን የኢየሱስ እጅ ነው ያለው now he's in the hand of Jesus. ምን ማለት እንደሆነ ልንገራችሁ Let me tell you this. እዚህ ጋር In this place before, በሉሲፈር እጅ እያለ former who was in the hand of Lucifer, ሉሲፈር ማንም ከጂም ሊነጥቀህ አይችልም ማለት አይችልም because Lucifer cannot claim, nobody can take me this, ጂሰስ ኤኒ ታይም ሊነጥቀው እንደሚችል ያውቃል because he know Jesus can take him anytime. እዚህ ጋር ግን ስትመጡ When he come to this place, ኢየሱስ እንደዚህ ይላል in Jesus says, ማንም ከእጅ ሊነጥቃችሁ አይችልም and he claiming nobody can take it from me. ሉሲፈር ቢመጣ ሊነጥቀህ አይችልም Though come Lucifer, የትኛውም ጨለማ ቢመጣ any enemy cannot take it from my hand, he says. የትኛውም Any. ራባሳሊ ብራዲያክሮቶ ሳራባሃቴ ኢየሱስ እወድሃለሁ በሉት Jesus, I love you. ኢየሱስ Jesus, እወድሃለሁ I love you. ቁጭ በሉ Please be seated. ዮናስ Jonah. እና ኢየሱስ
And Jesus, ለዚህ ትውልድ አለ it says for this generation, ከዮናስ ምልክት በስተቀር only the signs of Jonah, ምንም የምንሰጠው ምልክት የለም we ማለት don't give him anything. ጂሰስ እየነገረ ያለው ነገር አንድ ነው Jesus is teaching you one thing. ጂሰስ እየነገረ ያለው ነገር አንድ ነው Jesus is telling you one thing. ዮናስ In Jonah, ከባህሩ ውስጥ ሲወጣ if he stayed out of the mouth of አማልክትን አሸንፎ ነው የወጣው because he defeated that God. 3 ቀን ሙሉ He's present for 3 days የነሱ አምላክ አፍ ውስጥ ነው የነበረው because he was in the God of their የነሱ God. አምላክ አፍ ውስጥ In the mouth of their God. ጂሰስ መናገር ይፈልገው አንድ ነገር And Jesus want to tell you one thing. የዚህ ሁሉ ሰው አምላክ ቤት ውስጥ In the house of God, in the gods of the house of this 3 person, ቀን መቆየት አይቀርም እያለ ነው it says I will dwell for 3 ግን days. እንደ ዮናስ ወጣለሁ But I will bring forth እንደ ዮናስ የወጣው ሰዓት after the moment I ከእግሬ ስር አድርጌው ነው የምወጣው I will put and walk upon my enemies. አቅሙን ዜሮ አድርጌ ነው የምወጣው Make his powerless. አቅሙን ዜሮ አድርጌ ነው የምወጣው Make him powerless. ፓወርለስ አድርጌው ነው I will make him powerless. Jesus. ኃይል አልባ አድርጌው ነው I የምወጣው will make him powerless. because ዮናስ እንደዛ ነው ያደረገው Because Jonah made like of us. ቁጭ በሉ Please be seated. በደንብ ስሙ Listen to me carefully. ዮናስ Jonah, የያዘው አሳ the fish that was bring forth, ኖርማል አሳ ብቻ ከመሰላችሁ ተሸውዳችኋል it's not an ordinary fish or whale. አንድ አሳ ነባሪ አፍስ ውስጥ ያለ አሲድ Do you know the acid which is the pH of in the one whale? የሚያመነጨው አሲድ The acid that he produce, 10,000 ሰዎችን በአንድ ጊዜ መግደል he ይችላል can destroy or kill 10,000 people in one time. 10,000 ሰዎችን In one time, 10,000 people. አንድ ዮናስን ግን መግደል አልቻለም But one Jonah cannot kill him. በደንብ ስሙኝ Listen to me carefully. Jesus. አምላኮቻቸውን ጠርተው Because they name and they claim they are gods. አምላኮቻቸውን ጠርተው They claim they are gods. ብዙ ሰው አሳብደዋል And they claim they made crazy or faint of many ብዙ ሰው people. ጨርቅ አስጥለዋል They make crazy or faint of many ብዙ people. ሰው ድሃ አድርገዋል And they make poor of many people. ብዙ ሰው ገለዋል And then they kill and distract many people. ብዙ ሰው ገለዋል ብዙ ሰው They kill many people. እኛ ጋር ሲመጡ But when it came to us, አቅም ስላልነበራቸው እንዳይመስልህ it's not because of they are powerless. ጂሰስ የሚባል አለ Because we have Jesus. ኢየሱስ የሚባል አምላክ አለ Because we have Jesus, our እኛ God. ጋር ሲመጡ When it comes to us, ጦራቸው ሁሉ ዜሮ ነው every their weapon is ቃሎቻቸው በሙሉ every word they pronounce. በእሳት እንደሚቃጠል ገለባ ነው It is like burning of a bush. ይደግማሉ አይሰራም ይሟርታሉ አይሰራም ይመትታሉ አይሰራም ብዙ ነገር ያደርጋሉ አይሰራም They conjure, they spell, but nothing can come to us. ስለማይደገምብን አይደለም ሰላም ይሆን It's ነው not because they come. ሰላም ይሆን ነው ድግም It's ስለማይሰራብን ነው not because of they are ሟርት ስለማይሰራብን ነው not because of that. ጭንገፋ ስለማይሰራብን Because of no. ራካቶስ ሳሊብራዲያኮስ Celebrate the pain. ጀለብሬዲያ ትራቶሳካቴ ራካቶራ ባዛሊ ብራዲያክሮዶስ ሬኮቶ ሳሊብራዲያኮሳቴ ራካቶራ ባሳሊ ብራዲያኮስ ኢየሱስ በሉስ Jesus, ወዳለሁ I love you. ኢየሱስ Jesus, ወዳለሁ I love you. ዳጎልን ያሸነፈው የመጀመሪያ እግዚአብሔር ሰው So the first person who defeated Dagon, the first man of God, is ዮናስ ነው it was Jonah. ዮናስ ነው It was Jonah ከአሳፍ ውስጥ ወጥቶ ነው because he brings forth from the ሙሉ mouth of whale. ሙሉ ነነዌ ነው ንስሐ And ይገባለት they came to preach of the repentance of the ሙሉ nation of ነነዌ Nineveh. ሙሉ ከተማ ውስጥ አንድ ሰው እንኳን The ይቀር whole of the nation of Nineveh. በደንብ ስሙኝ Listen to me carefully. አንድን ከተማ ማሸነፍ ከፈለክ If you want to win one city, ከተማው የሚያመልካቸውን አማልክት ነው ማሸነፍ ያለበት you have to overcome every gods that were worshipped by them. አዲስ አበባ ውስጥ ያሉ አማልክቶች ኦልሬዲ የአንድ ወር የሁለት ሳምንት ኤክስፓየር ዴት ነው ያላቸው If the gods who are worshipped now in the Addis Ababa, they have only 2 or 3 days. እንዳንተ ከተማ ውስጥ ያሉ አማልክቶች ይሄ ቀን የነሱ ኤክስፓየር ዴት እንዲሆን ጸልያለሁ I pray that their expired date may come. ይሄ ቀን This day, የነሱ ኤክስፓየር ዴት እንዲሆን ጸልያለሁ pray may their expired date. የነሱ ኤክስፓየር ዴት እንዲሆን I ጸልያለሁ pray that their may expired date. በእናንተ ቤተሰብ ውስጥ የነገሱ አማልክቶች In your family of any gods, ዛሬ አፕሪል 1 in April 1, የነሱ today, ኤክስፓየር ዴት እንዲሆን አውቃለሁ their expired date. ኤክስፓየር ዴት ነው Expired date. ከዚህ በኋላ ኃይላቸው ዜሮ ነው After that, they are powerless. ራካቶሳ ሊብራዲያክሮዶስ Celebrate the pay ራፓቶሳ ሊብራዲያክሮስ Suntra vir mor kadibaski. በደንብ ስሙኝ ሳኦል በውጊያ አይደለም የሞተው Saul not died because of war. ሳኦል በውጊያ አልሞተም Saul died because of war. ብዙ ሺህ ሰዎችን ገደሉ He kills many.
ከብዙ ሰዎች መካከል After that, many they killed. አንድን ሰው ይፈልጉ ነበር They were seeking of one man. አንድ ሰው They were seeking one man. የሌሎችን ሬሳ ትተዋል They didn't forget about others. ሳኦልን አገኙት They came to Saul. ልብሱን ገፈፉት And he off his አንገቱን clothes. ቆረጡት And he slain his head. ዳጎን ጋር ወስደው አንገቱን አስቀመጡት And he put pearls onto Dagon. because ዳጎን Because this spirit Dagon, ይሄ ለሱ የሚቀርብ መስዋዕት ነው this is a sacrifice that brings forth to him. ልዩ ፍጻሜ ያላቸው ሰዎች Those who have special calling, የሱ መስዋዕት እንደሆኑ ነው የሚያስበው he knows this is their sacrifice. ላምልኮ ለሱ እንደሚቀርቡ መስዋዕት አድርጎ ነው የሚያምነው These persons, they have special calling in their life. They are sacrifice for his ሳኦል መሞቱ worship. አይደለም የሚገርመኝ I'm not wonder because of the days of ሳኦል Saul. ኪንግ ነው This man is a king Saul. ከብዙ ሬሶች መካከል ኪንግ ነው የፈለገው They were searching a king among all of them. ኪንጉን ያገኙት ሰዓት After the seek, after the, የት መሄድ እንዳለባቸው ያውቃል they know where shall they go. ዮናታንን ጥለውታል They don't have look after the Jonathan. ዮናታንን ጥለውታል They don't look after Jonathan. ልጁን እንኳን ትተውታል They leave his son, ሳኦልን ነው የሚፈልጉት but they need Saul because ዳጎን this spirit Dagon, ልዩ ፍጻሜ ያላቸውን ሰዎች ነው የሚፈልገው because he want to terminate those special calling or mission their life. ልዩ ፍጻሜ ያላቸውን ሰዎች ነው የሚፈልገው Special calling or mission their life. እነሱ These people, ዳጎን ምን እንደሚፈልግ ስለገባቸው because they understand what Dagon needs, ሳኦልን ስለሰጠን ቴንኪ ብሎ ሳኦልን ቤተ ጣዖታቸው ድረስ ወሰዱት they praise him and they slain his head and they bring forth into Dagon's temple. ይሄ ሰውዬ This guy, በሱ ምክንያት because of his, ዮናታን ሞተ because Jonathan died. በደንብ ስሙ Listen to me carefully. ጦርነቱ The battle, የመጀመሪያ ሰው ሲገደል the first time when he killed him, ሳኦል ቢሆን ኖሮ if it was Saul, ሳኦል ቢሆን ኖሮ if it was Saul, ጦርነቱ ላይ ማንም ሰው አይሞትም ነበር nobody would die in that war. ሳኦል ስላልተገኘ But since Saul was dead ሳኦል there, እስከሚገኝ ድረስ ተብሎ until that time of Saul, they find Saul. ሌሎችን መግደል ላይ They ተጀመረ start to kill many. because ይሄ ስፒሪት Because this kind of spirit, አንዳቸውንም አይፈልግም he doesn't want anybody. የሚፈልገው ሳምሶንን ብቻ ሳኦልን ብቻ ነው He is seeking for Saul only. ከኔ ጋር ናችሁ Are you with me? ማንም ብቻ ነው ካሊብሮዶስ አካታይ Sheprede beza vida. ለሬዲያ ብርሃዶስ Sefra la mantra zida. በጧት ወጡ ነው የሚለው They say in the morning they arise. በጧት የወጡት If they need the things they arise in the morning, ውጊያውን ለመቀጠል ነው is to continue their war. በጧት ወጥተው Because they rise in the morning, ከሬሳ መሃል among those are dead, ሳኦል ካልተገኘ unless Saul was ውጊያው dead, ይቀጥላል the fight will ሳኦል continue. ከተገኘ But if Saul fight, the war is over. ውጊያው ያልቃል The war is over. ዳጎንና የሱ ቤተ ጣዖት ውስጥ ያሉ ሰዎች በሙሉ Every people with Dagon and servants, የሚፈልጉት ማንን ነው they were seeking for one guy. ሳኦልን ነው They were looking for Saul. 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 ሳኦል ጋር ያበቃል It terminated unto Saul. ይሄ ስፒሪት This kind of spirit, ይሄ ስፒሪት this kind of spirit ትልቁ ክፋቱ is great. Like the worst thing is, ትልቅ ፍጻሜ ያላቸውን ሰዎች መከተሉ ነው it's to hand the people who are special calling in their life. the moment እግዚአብሔር The moment God, ስፔሻል ኮሊንግ አንተ ጋር እንዳለው ከገባ if you understand you have a special calling, ወዲያውኑ ማሰብ ያለብህ the moment you have to think is, ይሄ ስፒሪት የትኛውም ታይም ላይ አታክ ሊያደርግህ እንደሚመጣ ነው but they have to understand that wherever the time this spirit is hunting the you, moment ሲመጣ the time at the he came, እንዴት ይሄንን ስፒሪት ከዙሪያችሁ ላይ እንዴት እንደምትሰብሩ አወራችኋለሁ ሌላ ታይም I'm going to tell you how you're going to remove such kind of spirit from your life. ዳጎን የሚፈራው This Dagon spirit, የቃል ኪዳኑን ታቦት ብቻ ነው but he fear of one thing. This is the ark of the Nothing covenant. ምንም ነገር አይፈራም He doesn't fear anything. አኖይንቲንግ አይፈራም He doesn't fear anointing. ነቲንግ He አይፈራም doesn't fear anything. የቃል ኪዳን ታቦት ብቻ ነው ይፈራው He always scared of one thing, the ark of God, የቃል ኪዳኑን ታቦት ብቻ ነው the ይፈራው ark of the covenant. አርክ ኦፍ ኮቨናንቱ የቃል ኪዳኑ ታቦት The ark of God or the ark of covenant, እሱ አጠገብ ሲቀመጥ if he sit there, መደፋት ጀመረ he start to lay down, ሁለተኛ ነሱ to bow, መደፋት he ጀመረ start to መደፋት ጀመረ he start to bow and to kneel. አይ ቲንክ ምዕራፍ 2 እና 3ን ሳወራ When I tell about part 2 and part 3, የቃል ኪዳኑ ታቦት the ark of the covenant, ውጭ ካሉ እንጨቶች ጀምሬ that I'm going to tell you about the woods it's made, ከተሰራበት ወርቅ ጀምሮ until till the plate of the gold. ምን እንደሚወክል አወራቸዋለሁ I'm going to tell you what it represents. ምን እንደሚወክል I'm አወራቸዋለሁ going to tell you what it represents. የቃል ኪዳኑ ታቦት The ark of the covenant, ምድር ላይ የለም ብለው ከሚያምኑ ሰዎች መካከል አንዱ ነኝ I'm the one who says there is not such kind of in earth. ሶስት ሰዎች አይተናል ብለዋል It says 3 people, it says we are witness. አንደኛው እኛ ጋር ነው ያሉት The says in Ethiopia, ሁለተኛው እስራኤል ውስጥ አየን the ያሉት second is in Israel, ሁለት ራባዮች 2 rabbis, ሶስተኛ ደግሞ አንድ ቱርክ ውስጥ አየው ያለ ሰው and አለ some guy says in Turkey.
ሶስቱም አንደርግራውንድ ውስጥ አየን ያሉ This says it's underground. ሶስቱም 3 of them. መጽሐፍ ቅዱስ ደግሞ The Bible, የቃል ኪዳኑ ታቦት when he confirms about the Ark of the Covenant, የቃል ኪዳኑ ታቦት when he confirms about the Ark of the Covenant, ረጅም ጊዜ ከጠፋ በኋላ after he was for a long period of time, አንድ ሰው ብቻ ነው አዩ ያለው it says one guy who says, I saw it. እሱም ዮሐንስ ነው It's John the Apostle. ሰማይ ተከፍቶ አለ Heavens are opened. የቃል ኪዳኑን ታቦት አዩ I see the Ark of the Covenant, he says. ያ ማለት የቃል ኪዳኑ ታቦት ምድር ላይ የለም ይያለ This means it's no longer in ሰማይ earth. ተከፈተ አለ Since heavens are there, ሰማይ ውስጥ አለ he says in heaven, ሰው አዩ አላለም የቃል ኪዳኑን ታቦት he አየው says, I saw the Ark of the Covenant. የቃል ኪዳኑን ታቦት አየው He saw the Ark of a Covenant. እኔ የምኖርበት መኖሪያ ቤት አለ And he says in the place where I live, ፕሮፌት ሚራክልን with Prophet Miracle, ቤቱ አጣሁት ካልክ if you say, I miss in his በዛ house, ታይም ቤት የለው in that place I'm not there. የሆነ ሰው መጥቶ ግን But some people, ቸርች እየሰበከ ቅድም አይቼዋለሁ ካለ if you say, I find it when he's preaching in a house, ቸርች ጋር ነው because I am now in church, ሁለት ቦታ አይደለም ያለሁት I'm not in two places. ሰማይ ተከፈተ አለ Then the heavens are የቃል opened. ኪዳኑን ታቦት The Ark of the Covenant, he says, እዛ አየሁት እዛ I አየሁት say in heaven, it says. አንዳንድ ኮሜዲያኖች Some of the comedians, ለእሱ አስራት እናውጣ ይላሉ it says, let us bring forth our tithe. ሰማይ ሲሄዱ ያወጣሉ They will give their tithe when they are in heaven. ሰማይ ሲሄዱ ያወጣሉ They will give their tithe when they are ካሊብሮዶስ ሳካታይ Shepradabas. ጀሌብሬቴኬቴሬቦስ Fradabaina contra. ራካታራ ባሃቶስ Sitra la brana kusa. ጀሌብሬዲያ ፕራዶስ Pradavara kusa ሳሊክራዲያኮስ pradakiante. ሶ So today, የተለየ ፍጻሜ እናንተ ላይፍ ላይ ካለ if there is a special calling in your life, የተለየ ጥሪ እናንተ ህይወት ላይ ካለ if they have special mission in your life, የተለየ ጥሪ እናንተ ላይፍ ላይ if they ካለ have a special calling in your life, ከማንም በላይ ፋይት የሚያደርጋችሁ ዳጎን ነው it's more than anything that fights you, the spirit of Dagon. እናንተን ኪል ካላደረገ ምን አይሰማውም Unless he terminates you, it doesn't feel comfort. እናንተ ካልሞታችሁ ደስታ አይሰማውም He's not rejoiced until you are dead. ብዙ ሰዎች Many people, ለዚህ ኮንሽስ ስላልሆኑ since they are not conscious for such things, ፍጻሜያቸውን ሳይጨርሱ ሙተዋል they are terminated before they fulfill their purpose. ምድር ላይ ምን እንደሚገርም Let ልንገራችሁ me tell you what in earth happened. ትልልቅ የእግዚአብሔር ሰዎች Great generals of God, አብዛኞቹ ያለ እድሜያቸውን ይሞቱት most of time they died like they collapsed before of their በጣም age. አኖይንትድ የሆኑ ሰዎች Too much they are anointed. ላይፋቸው አጭር ነው They are dead premature deaths. እንደ ማቱሳላ አይነት ሰዎች Those people who are like Matusala, ውሰደን እያሉ እንኳን አይወሰዱ even they say this kind of people, they say take me, they won't die. ውሰደን እያሉ እንኳን አይወሰዱ Those people that they don't take me in, they don't die. መሄድ እንፈልጋለን እያሉ እንኳን They አይሄዱ want to die, but no. የተለየ ኮሊንግ ያላቸው ሰዎች Those people that have special calling, አብዛኛውን ጊዜ ላይፋቸው አጭር ነው like their life most of the time is short, ቢኮዝ ዳጎን because the spirit of Dagon, ላይፋቸው ላይ ምን እንደሚያመጣ አያውቁም they doesn't know what the spirit of ምን Dagon brings እንደሚፈጥር forth. አያውቁም He doesn't know what the spirit of Dagon brings ሁል forth. ጊዜ Always, በፊልስጤማውያንና በእስራኤላውያን መካከል ጦርነት ሲደረግ where there is a fight or the battle between Philistines and Israelites, ጦርነቱ ያማልክት ነው the battle is between the gods. ጦርነቱ ያማልክት The battle is between gods. ጦርነቱ The ያማልክት ነው battle is between gods. ጦርነቱ የምንድን ነው The battle is between gods. የአማልክት ነው ኤሊ መጽሐፍ ቅዱስ እንዴት ሞተ ነው የሚላችሁ Let me show you how Eli dies in the Bible. አንገቱ መቼ When it says like his neck is broken. ምን በተባለ ጊዜ ታቦቱ ምን ያለ ጊዜ When they bring forth of the Ark of the Covenant. ታቦቱ ምን ያለ ጊዜ ኤሊ ምን አለ And Eli dies. ብዙ ሰዎች Many people, ኤሊ ኖርማል ሰው ይመስላቸዋል they think like it is an ordinary person. ልጆቹን ያስቡና They think about his children. በኤሊም እጅ ሳሙኤል አድርጎ ነበር ይላሉ And they say like because of this someone was virgin. የኤሊ መንፈሳዊ አውቶሪቲ አይገባቸው They don't understand the spiritual authority of Eli had. ኤሊ This Eli. እግዚአብሔር እንኳን ሳሙኤል ጋር ሲመጣ Whenever God wants to use into Samuel, የኤሊ ድምጽና የእግዚአብሔር ቮይስ አክሰንታቸው ደሴም ነው it was the same tone he was using the ቶኑ tone of, ደሴም ነው the same tone of using of ስለ ሰውየው Eli. እየነገረ ነው እግዚአብሔር He's telling you about this kind of person. ሰውየው ምን አይነት ሰው እንደሆነ እየነገረ He's telling you how much this person is anointed. Eli, የሰው ስም አይደለም it's not the name of the person. የመጨረሻ የክህነት ደረጃ It ነው is the last hierarchy or rank of in the priesthood. እስራኤል ውስጥ In the Israel, አንድ ሰው ኤላይ ብሎ ከጠራ if somebody says Eli, በክህነት ደረጃው የመጨረሻው ጫፍ ላይ የመጨረሻው ዳይሜንሽን ላይ ደርሳል ማለት ነው it means you are in the above all ranks in the priesthood office. ሰውየው እዛ ላይ ደርሷል That man is in that place. ሰውየው እዛ ላይ That ደርሷል man is in that office.
ያ ሰው that man, ታቦት ሲወሰድ ነው የሞተው። like he died because of the Ark of the Covenant is ሰውየው because this man, ታቦት ሲወሰድ ከሞተ if he dies because of taking of the Ark of the Covenant, ሰውየውን ፕሮቴክት ያደረገው ታቦት ነው። because this man was protected by the Ark of the ሰውየው Covenant. በህይወት የቀጠለው ከታቦት የተነሳ ነው። This man has a life because of the Ark of the Covenant. ከታቦት የተነሳ ነው። It's because of the Ark of the Covenant. ከታቦት የተነሳ It's the Ark of because of the Covenant. ዳዊት Jesus. ረጅም ዘመን የኖረው Do you think why David for a long period of time he lived? ለምን ይመስላችኋል? Why do you think? እንደ ሳኦል ሞኝ አይደለም። Because he's not full as a Saul. ከአሚናዳብ ቤት He bring forth the Ark of ታቦቱን the ወደ ቤቱ Covenant. ነው He የወሰደው። brings into his house. Jesus. ዳጎል እዛ ቤት ውስጥ ታቦት ስላለ መምጣት አይችልም። Because the spirit of Dagon cannot enter if he sees the Ark of the Covenant. ሳኦል ያለ ጊዜው ነው የተቀጨው። Because Saul died terminated because of his time. ዳዊት too much spiritual ነው። But David is too much spiritual. ዳጎን እሱ ላይፍ ላይ እንዳይመጣ Before you want the work of Dagon, in his life, ታቦቱ ዳዊት አጠገብ መሆን አለበት። because the Ark of the Covenant shall be ከአሚናዳብ ቤት ታቦቱን አምጡ ነው He ያለው። bring forth from the ከአሚናዳብ ቤት Oh yes. በደንብ ስሙኝ። Listen to me carefully.